ከባለፈው ቪዲዮ በኋላ በጣም ብዙ ነገሮች ተፈጥረዋል። ባልተጠበቀ መልኩ አሜሪካና ኢራን ተስማምተዋል። ያልጠበቅነው ነገር ቢሆንም እጅግ በጣም ደስ የሚል ነገር ነው። ሌላኛው ደግሞ ባልተጠበቀ መልኩ በዓለማችን ላይ እጅግ ከባድ የሆነ ጦርነት በዚህ ሰዓት ተቀስቅሷል። ይሄኛው ደግሞ ከባዱ ያልጠበቅነው ነገር ነው። ዛሬ ሁለት ተቃራኒ የሚመስሉ ዜናዎችን ይዤላችሁ መጥቻለሁ። ቢሆንም ግን ሁለቱንም ዜናዎች በደንብ እናያቸዋለን። በየሁለት ቀኑ አዳዲስ የሆኑ ዜናዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ዜና የሚመቻችሁ ከሆነ ሌላ ወሬ ሳላበዛባችሁ ሰብስክራይብ ያደረጋችሁ ቀጥታ ወደ ዜናዎቹ እናልፋለን። ይመቻችሁ። ይሄኛው ዜና ባሳለፍናቸው ሁለት ቀናት ውስጥ ከተፈጠሩ ዜናዎች በጣም ከባዱ ነው ማለት ትችላላችሁ። እሱ ምንድነው? ሩሲያ በሮማንያ ላይ የድሮን ጥቃት ፈጸመች። ይሄ ከባድ ነው። ሌላ ጦርነት ማለት ነው። ያለን አልበቃም እና ሌላ ልንጨምር ከባድ የሆነ ሲቹዌሽን ውስጥ እየገባ ነው። እና ወደ መረጃው ስመለስላችሁ ሩሲያ በሮማንያ ላይ የድሮን ጥቃት ፈጸመች። ሮማንያ ደግሞ ዝም ብላ አይነት ሀገር አይደለችም። የኔቶ አባል ሀገር ነች። በተጨማሪም ደግሞ የአውሮፓ አባልም ሀገር ነች። እና ደግሞ እንደሚታወቀው አንድ የኔቶ አባል ሀገር ላይ ጥቃት ከተፈጸመ ሁሉም ሀገራቶች ላይ ጥቃት ተፈጸመ እንደማለት ነው። ይሄ ነገር ወዴት ሊሄድ እንደሚችል መረዳት እንችላለን። እና ይህንን ቪዲዮ ተመልከቱት። የሩሲያ ድሮን ጥቃት ሲፈጸም የሚያሳይ ቪዲዮ ነው። ተመልከቱት። ቪዲዮ ላይ እንዳያችሁት እንግዲህ በማታ ድሮን ጥቃት ሲፈጸም የሚያሳይ ቪዲዮ ነው። በጣም የሚገርም ነገር ነው። ያው እንደነገርኳችሁ ሮማንያ የኔቶ አባል ሀገር ነች። ለዛም ነው ገና ካሁኑ የኔቶ ትልልቅ ባለስልጣናቶች በኤክስ ገጻቸው ላይ ይህ ግዴለሽ የተሞላው የሩሲያ ጥቃትን እናወግዛለን የሚል ጽሑፍ የጻፉት። ምክንያቱም ይህ ጥቃት ሲፈጸም ለመጀመሪያ ጊዜ ነው። ሩሲያ የኔቶ አባል ሀገራቶች ላይ ጥቃት ስትፈጽምና በዛ ጥቃት ምክንያት ሰዎች ጉዳት ሲደርስባቸው ይሄኛው ለመጀመሪያ ጊዜ ነው፣ የዩክሬን ጦርነት ከተጀመረ ጀምሮ ማለት ነው። በዚህም ምክንያት ይሄ ነገር ወዴት ሊሄድ እንደሚችል መተንበይ አንችልም። ከዚህ በፊት ተፈጥሮ ስለማያውቅ መጥፎም ሊሆን ይችላል ወይም በለስላሳውም ሊያልፉት ይችላሉ። እሱን የምናየው ነገር ያው እንደሚታወቀው ሮማኒያና ዩክሬን ድንበር ለድንበር ናቸው። ከዩክሬንም ጋር 650 ኪሎ ሜትር ማለትም ወደ 400 ማይል አካባቢ ድንበር ይጋራሉ። በጣም ሰፊ ነው አይደለ? በዛ ምክንያት ነው ሩሲያ ጦርነቱ ከተጀመረ ጀምሮ በጣም ብዙ ጊዜ የሮማኒያን የአየር ክልል እየጣሰች ገብታለች። ጦርነቱ ከተጀመረ ጀምሮ 28 ጊዜ የሚሆን ማለት ነው የሮማኒያንን አየር ክልል እየጣሰች የሩሲያ ድሮኖች ሲገቡ ነበረ። አሁን ደግሞ ጥቃት ፈጸመ እና በዚህ በአዲሱ የሩሲያ ጥቃት ምክንያት በጣም ብዙ አካላቶች ገና ካሁኑ በጣም ብዙ ነገሮችን እያሉ ይገኛሉ። የአውሮፓ ኮሚሽን ሩሲያ እንደገና ሌላ መታለፍ የሌለበትን መስመር አልፋለች ብሎ እስካሁን ግን ከሩሲያ የወጣ ምንም አይነት ነገር የለም። ይህ ቪዲዮ እስከተቀረጸበት ጊዜ ድረስ በዚህ ጉዳይ ላይ ሩሲያ ያለችው ምንም አይነት ነገር የለም። ይህ ድሮን ጥቃት በተፈጸመ ሰዓት አካባቢ የተፈጠሩ ዋና ዋና ነገሮችን ልንገራችሁ። የሮማኒያ እንደተናገረችው ከሆነ ይህ ድሮን የሮማኒያ አየር ክልል ገብቶ የቆየው ለ4 ደቂቃ ብቻ ነው። እናም ሲንቀሳቀስ የነበረው በጣም ዝቅ ብሎ ስለነበረ ራዳር ፈልጎ ለማግኘት እንዳልተመቻቸው ነው የተናገሩት። ከዛ ሁለት የኤፍ-16 ጄቶች እንደተነሱና በሰማይ ላይ ያገኙትን በሙሉ ድሮን ጥቃት እንዲፈጽሙና እንዲመቱ ትዕዛዝ ሰጥቷቸው ነበረ። የሮማኒያ ኤፍ-16 ጄቶች ማለት ነው። እናም በዛ ጊዜ ነው እንዳያችሁት 10 ፍሎር ያለውን ትልቅ የሰዎች የሚኖሩበትን ህንፃ ይሄ ድሮን ጥቃት የፈጸመበት ማለት። እስካሁን ያልተረጋገጠው ነገር ምንድነው? ሩሲያ ሆን ብላ ነው ይሄን ነገር ያደረገችው ወይስ ደግሞ በስተት? ለዛ ይመስለኛል የኔቶ ኃላፊዎች ግዴለሽ የሆነውን የሩሲያ ጥቃት ብለው የገለጹት ይመስለኛል። የኔ አስተያየት ነው። ግን እስካሁን ከሩሲያ በኩል የወጣ ምንም አይነት ነገር ስለሌለ ምንም አይነት ነገር ማለት አንችልም። እና ዋናው ሀሳባችን ምንድነው? ሌላ ጦርነት አንፈልግም ነው። አያስፈልገንም፣ ያለን አይበቃንም ለማለት ያክል ነው። የኔ አስተያየት ነው። ምን አይነት አስተያየት አላችሁ በዚህ ጉዳይ ላይ? እኔ ብቻ ከማወራ እናንተም ኮመንት ላይ መጻፍ ትችላላችሁ። አሁን ወደ ዋናው ጉዳይ እናልፋለን። በአሜሪካና በኢራን መካከል የተፈጠሩ አዳዲስ የተባሉ ነገሮችን ባሳለፍናቸው 2 ቀናቶች በጣም ድንቅ የሆኑ ነገሮች ተፈጥረዋል። አሜሪካና ኢራን ተደራደሩ። በጣም የሚገርም ነገር ነው። ማንም አልጠበቅም ነበር እንደዚህ እንደሚሆን። ሐሙስ ዕለት ለ40 አካባቢ የወጣው ዜና ግን እንደሚያሳየው አሜሪካና ኢራን እንደተደራደሩና እንደተስማሙ ነው የተነገረው። ይህም ስምምነታቸው የተኩስ አቁም ስምምነት ለማድረግ እና የስትሬት ኦፍ ሆርሙዝን ለመክፈት ነው። ኦ ማይ ጋድ፣ በጣም አሪፍ ነገር ነው። የስትሬት ኦፍ ሆርሙዝ መከፈቱ ደግሞ ለእኛ አሪፍ ነገር ነው። ምክንያቱም ሁላችንንም የሚነካን ነገር እሱ ስለሆነ ዋናው ነገር ነው። እና በጣም ድንቅ የሆነ ነገር ነው የተፈጠረው። ግን የሚገርማችሁ ነገር ገና እስካሁን ይሄ ነገር አልጸደቀም። ማለትም የትራምፕ የመጨረሻ ይሉኝታን እየጠበቀ ነው። ይሉኝታ ማለት ላይ መፈረም አለበት ትራምፕ የመጨረሻውን ፊርማ
መስማማቱን እና እስካሁን ይህ ቪዲዮ እስከተቀረጸበት ሰዓት ድረስ ትራምፕ በዚህ ጉዳይ ላይ ምንም የሰጡት ፊርማም ሆነ ያጸደቁት ነገር የለም። ግን ተደራዳሪዎቹ እንደተስማሙን የተነገረው ይህ በጣም አሪፍ የሆነ ነገር ነው። በስምምነቱ ውስጥ እንግዲህ ለ60 ቀን የተኩስ አቁም ስምምነት ለማድረግ እና የስትሬት ኦፍ ሆርሙዝን ለመክፈት ነው። ከዛ በነዛ በ60 ቀናቶች ውስጥ ዋና ዋና በሆኑ ነገሮች ላይ ይነጋገራሉ እንደማለት ነው። ከነዛ መካከል ዋነኛ የሚባለው የኒውክሌር ፕሮግራም ነው። ሁለቱ ሀገራቶች የማይስማሙባቸው እና ጣላቸው ጠቡንም ይህን ሁላ ነገር የጀመረው ነገር ማለት ነው እና በ60 ቀናት ውስጥ በዚህ ነገር ላይ ይወያያሉ እንደማለት ነው። ስለዚህ ይሄኛው ፋይናል የሆነ አግሪመንት ሳይሆን ለዋና ለሆነው ንግግር እጅግ በጣም በር የሚከፍትና ወደዛ ቦታ ሰላምን የሚያመጣ ነገር። ያው እንደነገርኳችሁ በዚህ ጉዳይ ላይ ትራምፕ እስካሁን ያሉት ነገር የለም። ይሄ ቪዲዮ እስከተቀረጸበት ጊዜ ድረስ እዚህን ጉዳይ አፕሩቭ አላደረጉትም። ከኢራን በኩልም ፋይናል የሆነ የተሰጠ ምንም አይነት ውሳኔ የለም። ስለዚህ ገና የምንጠብቀው ነገር አለ ማለት ነው። አሁን ይህ ስምምነት ስለ ስምምነቱ ማውራት አለብን። ይህ ስምምነት በውስጡ ከያዛቸው ዋና ዋና ከሆኑ ነገሮች ዋና ዋናዎቹን ልንገራችሁ። ከነዛ መካከል ስትሬት ኦፍ ሆርሙዝ ይከፈታል። ዋናው ጉዳያችን ማለት ነው። ስትሬት ኦፍ ሆርሙዝ ያው የዓለምን ነዳጅ እንዴት እንዳቃወሰው እናውቃለን። እኛም ኪስ ስለገባ ማለት ነው። እኔ ኪስ እንኳን አልገባም፣ ግን ያው ሁላችንም በተዘዋዋሪ ገብቷል እና ዋናው ነጥቤ ስመለስ የስትሬት ኦፍ ሆርሙዝ ይከፈታል። ማንኛውም መርከብ በዛ ቦታ ማለፍ ይችላል። በተጨማሪ ደግሞ አሜሪካ የኢራን መርከቦች እንዳያልፉ ዘግታው ነበረ መልሳ ያንንም አሜሪካ ትከፍታለች። በተጨማሪም ደግሞ አሜሪካ በኢራን ላይ ጥላ የነበረውን ማዕቀብ ሁሉንም ታነሳለች። እነዚህ ጉዳዮች በዚህ ስምምነት ከተካተቱ ዋና ዋና ነገሮች ናቸው። እነዚህን ከተቀበሉ ወደ ዋናው ስምምነት ወይም ድርድር ይገባሉ እንደማለት ነው ከገባችሁ እና ይህ ሁሉ ነገር እያለ በዚህ ጋር ሰላም ሊደራደሩ ነው ምናምን እየተባለ ባለበት በዚህ ሰዓት ላይ በጎን ደግሞ የአሜሪካ ባለስልጣናቶች እንደተናገሩት 5 የኢራን ድሮኖችን መተው መጣላቸውን ተናግረዋል። በተጨማሪ ደግሞ 6ኛ ሊነሳ የነበረውን ድሮን እዛው ኢራን ውስጥ በፈጸሙት ጥቃት መምታታቸውን የአሜሪካ ባለስልጣናቶች ተናግረዋል። እናም በተጨማሪ የአሜሪካን ኤርክራፍት መትቼ ጥያለሁ እያለች ኢራን የምታወራው ውሸት እንደሆነና ምንም አይነት ኤርክራፍት በኢራን ውስጥ እንዳልተመታበት የአሜሪካ ባለስልጣናቶች ተናግረዋል። እኔ አይደለሁም አሜሪካ ናት ያለ። አሁን እንበልና ትራምፕን በዚህ ነገር ተስማምቶ ፊርማውን ካፈረመ ኢራንም በዚህ ነገር ተስማምታ ከፈረመች ወደ ዋናው ድርድር ይገባሉ። ዋናው ድርድር ላይ የኢራን ፍላጎቶችና የአሜሪካ ፍላጎቶችን መቼም ባለፈው ቪዲዮም ነግሬያቸዋለሁ። ዋና ዋና የሚባሉትን ልንገራችሁ። የመጀመሪያው የኢራን ፍላጎት በእሷ ላይ የተጣለው ማዕቀብ በሙሉ እንዲነሳላት ትፈልጋለች። ሁለተኛ ደግሞ ተይዞባት የነበረው ፈንድ ባለፈው ቪዲዮ ነግሬያቸዋለሁ። ወደ 24 ቢሊዮን ዶላር የሚሆን ፈንድ ተይዞባታል ኢራን እና ያ እንዲለቀቅላት ትፈልጋለች። ከዛ በተጨማሪ ደግሞ የአሜሪካ ወታደሮች እዛ አካባቢ ከሚገኙ የጦር ቤዞች ለቀው እንዲሄዱም ትፈልጋለች። 3 ፍላጎቶች ኢራን ያላት። ከአሜሪካ በኩል ደግሞ ዋናውና ትልቁ ፍላጎቷ የኢራን የኒውክሌር ፕሮግራም ነው፣ እንዲቋረጥ ትፈልጋለች። ወይም ደግሞ ለቀጣዮቹ 20 ዓመታት ኢራን የኒውክሌር ቦምብ እንደማትሰራ እንድትፈርም ቃል እንድትገባ ትፈልጋለች። ይሄ የአሜሪካ ፍላጎት ነው። ለማንኛውም ዋናው ነጥባችን እኛ ትራምፕ አፕሩቭ አድርጎት ወደ ሰላም ይመጣሉ ወይስ ደግሞ መልሰው ጦርነታቸውን ይጀምራሉ የሚሉትን ወደፊት የምናየው ነገር ነው። አዳዲስ ነገሮች ሲፈጠሩ በዚህ ጉዳይ ላይ አሳውቃችኋለሁ። በየቀኑ ወይም በየ2 ቀኑ አዳዲስ የሆኑ ዜናዎችን እንደዚህ አይነት ዜናዎች እንዳደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ወይም ደግሞ ስለ አቀራረቤ ምንም አይነት አስተያየት ቢኖራችሁ ኮመንት ላይ አሳውቁኝ። ግን ሰብስክራይብ ማለታችሁን እንዳትረሱ። ከ2 ቀን በኋላ በሌላ ሰፋ ባለ አዳዲስ በሆኑ ምርጥ ዜናዎች ተመልሰን እንገናኛለን። ከ2 ቀን በኋላ ተመልሰን እንገናኛለን። እስከዛ ድረስ ሰብስክራይብ አድርጉ። ይመቻችሁ።